بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته تفسير القرآن سورة البروج إن شاء الله كقرأت كبة نوم مكتلو كأنكس عند اسك أنكس أسر درس تمامرنا كأنكس أسر عند اسك أنكس حياولت يالون إنما مرنا أعوذ بالله من الشيطان الرجيم أعوذ أطبق بالله بالله منك الشيطان كشيطان الرجيم رقم كهونو كالله سبحانه وتعالى زنة رحمة كتبارر شيطان بالله سبحانه وتعالى أطبق له سورة البروج أنكز أسر عندنا ما نساو እንግዲህ እነዛ ከሃዲያኖች አምባገነኖች አማኞችን እንዴት እንዳሰቃዩ እንዴት እንደፈተኑ አላህ ነግሮናል። እንዲሁም ለነሱ ምን እንደተዘጋጀላቸው ምን እንዳላቸው ነግሮናል። ኢነል ለዚነ ፈተኑል ሙእሚኒነ ወልሙእሚናት ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق እንግዲህ ለነሱ ጀሃነም እሳት እንዳላቸው ወለሁም ለነሱም እንዳላቸው عذاب الحريق የሚያቃጥል የሆነ ነዳጅ የሆነ እሳት ለነሱ እንዳላቸው ለነዛ ለከሃዲያኖች ነግሮናል። አሁን ደግሞ አማኞችን ይገልጻል። ከሃዲያኖችን ከገለጸ በኋላ አማኞችን ይገልጻል ማለት ነው። ኢነ الذين آمنوا ኢነ እኮ الذين እነዚያ እኮ አመኑ እነዚያ ያመኑ ካመኑ በኋላ ደግሞ ወዓሚሉ የሰሩ الصالحات መልካምን የሰሩ ኢነ الذين እነዛ አመኑ እነዛ ያመኑ ወዓሚሉ የሰሩ الصالحات መልካምን የሰሩ ለሁም ለነሱ አላቸው አለ ጀናቱን ጀነቶች አሏቸው አሉ ጀነቶች አሏቸው መስኖች የአትክልት ስፍራዎች ጀነቶች አሏቸው አለ ተጅሪ ትፈሳለች አለ ሚንከ ተህቲሃ ከስሮቿ ደግሞ አልአንሃር ወንዞች የሚፈሱ ወንዞች አሏቸው አለ ከስሮቿ ከህንጻዎቻቸው ስር ከአትክልቶቻቸው ስር የሚፈሱ ያልተገደቡ የማይገደቡ የማይቋረጡ የሆኑ የሚፈሱ ወንዞች አሏቸው አለ ለነሱ ለሁም ለነሱ አላቸው ጀናቱን ጀነቶች አሏቸው ተጅሪ ትፈሳለች አለ ደግሞ ሚንከ ተህቲሃ ከስሮቿ አልአንሃር ወንዞች ይፈሳሉ አለ ከስሮቿ እና ይሄን የሚመስል ጀነት አላቸው። እንግዲህ ጀነት በውስጡ ብዙ ነገር አለው እና ጀነቶች አሏቸው። አራት አይነት ደግሞ ፈሳሽ ወንዝ ያላት ማለት ነው። አራት አይነት ወንዞች የማር ወንዝ፣ የወተት ወንዝ፣ የኸምር ወንዝ፣ የወተት ወንዝ በሱረቱል ሙሐመድ አንቀጽ 15 ላይ አላህ Subhanahu Wa Ta'ala እንደገለጸው طيب ያው በስም ሊመሳሰሉ ይችላሉ ከዱንያ ጋር እንጂ አይመሳሰልም ከዱንያ ጋር ማለት ነው። ከስም አንፃር ሊመሳሰል ይችላል ለዛ ግን አይመሳሰልም ከዱንያ ጋር ማለት ነው። እና እንግዲህ ምን አለ ለነሱ አላቸው ጀናቱን ጀነቶች ተጅሪ ትፈሳለች ሚን ከተህቲሃ ከስሮቿ አልአንሃር ወንዞች ይፈሳሉ አለ እና ለነሱ ያላቸው አለ ለነዛ ላማኞች ዛሊከ ይህኮ ዛሊከ ይህ አልፈውዙ እድል ነው አልከቢር ትልቅ የሆነ እድል ነው ትልቅ ደስታ ነው። አላህ ይወፍቀን። ዛሊከ ይህኮ አልፈውዙ እድል ነው አልከቢር ትልቅ የሆነ እድል ነው አለ ኢነ እኮ በጦሸ አያያዝ ረቢከ የጌታ አያያዝ ለሸዲድ ብርቱ ነው አለ የጌታ አያያዝ እነዛ ከሃዲያኖችን ደግሞ ያልተወበቱትን ያልተመለሱትን ወደ አላህ ያልተመለሱትን እነዛ አመፀኞችን እነሱን ሲዝ ደግሞ አላህ አያያዙ ብርቱ ነው ማለት ነው። አላህ ኃይለ ብርቱ ነው። ኢነ እኮ በጦሸ አያያዝ ረቢከ የጌታ አያያዝ ለሸዲድ ብርቱ ነው። ኢነሁ ሁወ እሱ አላህ ማለት ነው። ኢነሁ እሱ ሁወ እሱ አላህ ዩብዲኡ ጀማሪ ነው ያኒ የሚጀምር ነው። ፍጡራኖችን ካልነበሩበት የሚያስገኝ ነው። ፍጡራኖችን በመፍጠር ጀማሪ ነው ማለት ነው። ፍጡራንን ካልነበርንበት ያስገኘን ነው አላህ Subhanahu Wa Ta'ala። ኢነሁ እሱ ሁወ እሱ አላህ ዩብዲኡ ጀማሪ ነው የሚጀምር ነው። ፍጡራኖችን በመፍጠር የሚጀምር ነው። ወዩዒድ የሚመልስ ነው ይመልሳል። ሁሉንም ደግሞ ነገ የውመል ቂያማ ይመልሰናል ማለት ነው። አሁን ካልነበርንበት ፍጡራን ካልነበርበት በመፍጠር ይጀምራል ማለት ነው። ደሞም ይመልሳል። እንግዲህ ሲፈጥር ያልከበደው ጌታ መመለስ ደግሞ ያቅተዋል እንዴ? አያቅተውም። ስለዚህ ከመጀመሪያው አንስቶ እስከ መጨረሻው ያሉትን ህዝቦች ይመልሳል ማለት ነው። ነገ የውመል ቂያማ ከአደም አለይሂ ሰላም ጀምሮ አንስቶ
እስከ የውመል ቂያማ ድረስ ያሉትን ህዝቦች ይሰበስባል ይመልሰናል ማለት ነው። ኢነሁ እኮ ሁወ እሱ አላህ ዩብዲኡ ጀማሪ ነው ፍጡራንን በመፍጠር ጀማሪ ነው። ወዩዒድ ይመልሳል መላሽ ነው ማለት ነው። ወዩዒድ ይመልሳል። ወሁወ እሱ አላህ ማለት ነው። ወሁወ እሱ አልገፉሩ መሐሪ ነው። አላህ መሐሪ ነው። እነዛ ተውበት አድርገው የተመለሱትን ተጸጽተው የተመለሱትን ለአላህ እጅግር የሰጡትን አላህን የታዘዙትን ደግሞ አላህ መሐሪ ነው ማለት ነው። ምህረተ ሰፊ ነው። እነዛ ተውበት ያደረጉትን እነዛም እኮ ተውበት አድርገው ቢሆን እነዛ መጨኞች ተውበት አድርገው ቢሆን አላህ ይቅር ይላቸው ነበር። እነሱ ግን ለም የቱቡ ተውበት አላደረጉም ብሏል እዚህ ላይ እንደገለጻቸው ማለት ነው። እነዛ ተውበት ያላደረጉ ثم لم يتوبوا فلهم عذاب جهنم ولهم عذاب الحريق ብሏል። ስለዚህ እነዛ ተውበት ያላደረጉ ለነሱ ተውበት ላላደረጉት ደግሞ አላህ አያያዙ ብርቱ ነው ማለት ነው። ኢነ በጥሸ ረቢከ ለሸዲድ እንዳለው ማለት ነው። ተውበት ያደረጉትንስ ወደ አላህ የተመለሱትን ወህወ እሱ አላህ አልገፉሩ መሐሪ ነው ማለት ነው። የተጸጸቱትን ተውበት ያደረጉትን ወደሱ የተመለሱትን ወህወ እሱ አላህ አልገፉሩ መሐሪ ነው። አልወዱድ ወዳጅ ነው። ባሮቹን ደግሞ ይወዳል። አላህ ባሮቹን ይወዳል። እንግዲህ አልገፉሩ ስሙ ነው። አላህ ገፉር ነው ስሙ ነው። ወልወዱድ አልወዱድ ማለት ደግሞ ባህሪው ነው። አላህ የመውደድ ባህሪ አለው ማለት ነው። طيب እና ምህረተ ሰፊ ነው መሐሪ ነው። አልወዱድ ወዳጅ ነው። ባሮችን ደግሞ ይወዳል። ወደሱ የተመለሱትን ለሱ እጅግር የሰጡትን ባሮቹን አላህ ይወዳል። ወሁወ እሱ አላህ አልገፉሩ መሐሪ ነው። አልወዱድ ወዳጅ ነው። ባሮቹን ይወዳል። ዙ ባለቤት ነው። አልዓርሽ የዓርሽ ባለቤት ነው። አላህ ዙ ባለቤት ነው። አልዓርሽ የዓርሹ ባለቤት ነው። አልመጂድ ላቅ ያለ ነው። የዓርሹ ባለቤት አላህ ላቅ ያለ ነው፣ የተላቀ ነው። ሌላኛው ተፍሲር ደግሞ ዙ ባለቤት ነው። አላህ ዙ ባለቤት ነው። አልዓርሽ የዓርሽ ባለቤት ነው። አልመጂድ የታላቁ የዓርሹ ባለቤት ነው። አላህ አርሽን ታላቅ ብሎ ገልጾታል ማለት ነው። እዚህ ጋር እንግዲህ እዚህ ጋር ነው አልመጂዲ ከሆነ ሲፋ ወደ አርሽ ይሆናል ማለት ነው። የታላቁ አርሽ ማለት ነው። የታላቁ አርሽ ባለቤት ይሆናል ማለት ነው። ታላቁ አርሽ እንላለን ማለት ነው። በዶማ ሲሆን ደግሞ ላቅ ያለ ነው። የአርሹ ባለቤት ላቅ ያለ ነው እንላለን ማለት ነው። طيب ዙ ባለቤት ነው። አልዓርሽ የአርሽ ባለቤት ነው። አልመጂዱ ሲሆን የአርሹ ባለቤት ላቅ ያለ ነው። ሌላኛው ዙ ባለቤት ነው። አልዓርሽ የአርሽ ባለቤት ነው። አልመጂዲ ሲሆን ደግሞ የታላቁ የአርሽ ባለቤት ነው። አላህ ያኒ አርሽን አላህ ታላቅ ብሎ ገልጾታል ማለት ነው። طيب እና ከፍጡራን ሁሉ ደግሞ ታላቅ ነው ማለት ነው። አርሽ እንዲሁም ሰፊ ነው እና ታላቅ ብሎ አርሽን ገልጾታል አላህ Subhanahu Wa Ta'ala። በሁለቱም የሚያዙት ዙ ባለቤት ነው። አልዓርሽ የአርሽ ባለቤት ነው። አላህ አልመጂድ ላቅ ያለ ነው። የአርሹ ባለቤት አላህ ላቅ ያለ ነው። ሌላኛው ዙ ባለቤት ነው። አልዓርሽ የአርሽ ባለቤት ነው። አልመጂድ የታላቁ የአርሹ ባለቤት ነው። አላህ የታላቁ ታላቅ ያለው አርሽን ነው ማለት ነው። የታላቁ የአርሽ ባለቤት ነው አላህ። طيب እንግዲህ አላህ Subhanahu Wa Ta'ala ከአርሹ በላይ ነው። ከማ የሊቁ ቢጀላሊህ ለሱ በሚገባው ማለት ነው። መገባትም በሚገባው አላህ ከአርሹ በላይ ነው። ፈዓሉን ሰሪ ነው። ሊማ ነገር ዩሪድ ለሚፈልገው ነገር ደግሞ ሰሪ ነው። የፈለገውን ነገር አላህ ሰሪ ነው። ፈዓሉን ሰሪ ነው። ሊማ ነገር ዩሪድ ለሚፈልገው ነገር የፈለገውን ነገር አላህ ሰሪ ነው። ያሻውን የፈለገውን ሰሪ ነው አላህ። ከዛ ምን አለ? ሀል አታከ መጥቶሃልን አላቸው ነቢ ዓለይሂ ሰላቱ ወሰላምን። ሀል አታከ መጥቶሃልን አዩሃ ረሱል ሐዲሱ ወሬ ዜና አልጁኑድ የሰራዊቶቹ የወታደሮቹ ዜና ወሬ መጥቶሃልን? የነዛ የጠጋቦች የነዛ አምባገነኖች ወሬ መጥቶሃልን ደርሶሃልን እያለ ነው አላህ። ሀል አታከ መጥቶሃልን ሐዲሱ ወሬ ዜና አልጁኑድ የሰራዊቶቹ የወታደሮቹ የነሱ ዜና ወሬ መጥቶሃልን? እነማን ናቸው? የፊርዓውን ወሰሙድ የሰሙድ የሰሙዶች የነሱ ወሬ ዜና መጥቶሃልን? የነዛ አምባገነኖች እንግዲህ ፊርዓውን አነ ረቡኩሙል አዕላ ያለ ነው። በጣም አምባገነን ነበር፣ ግን አላህ Subhanahu Wa Ta'ala አጠፋው ማለት ነው። እና የነሱ ወሬ ዜና አልመጣህምን? ጌታህ እንዴት አድርጎ እንዳጠፋቸው። ስለዚህ እነዚህማ ምንም አይደሉም። እነዚህ የመካ ሙሽሪኮች እነዚህ ምንም አይደሉም። እንኳን እነዚህን ማጥፍተናል እያላቸው ነው አላህ Subhanahu Wa Ta'ala።
እነዛንም አጥፍተናል። እነዛ አምባገነኖችን እነሱንም አጥፍተናል። ከዛ አንፃር ሲታዩማ እነዚህ የመካ ሙሽሪኮች ምንም አይደሉም እያለ ነው አላህ ማለት ነው። ስለዚህ አታከ መጥቶሃልን ሐዲሱ ወሬ ዜና አልጁኑድ የሰራዊቶቹ የወታደሮቹ ወሬ ዜና መጥቶሃልን የፊርዓውን ወሰሙድ የሰሙዶች የነሱ ወሬ ዜና መጥቶሃልን ጌታ እንዴት አድርጎ እንዳጠፋቸው። ፊርዓውን እንግዲህ በሚመካበት ወንዝ እኮ ነው ያጠፋው። ይሄ እኮ ለኔ ክብር ነው የሚፈሰው፣ ለኔ ክብር ሲል እኮ ይሄ ወንዝ የሚፈሰው በሚለው ወንዝ እዛው አሰመጠው አንሳፈፈው ማለት ነው። ወሰሙድ ሰሙዶችን ደግሞ የነብዩላህ ሷሊህ ህዝቦች ያው ታሪኩን ካሁን በፊትም በሌላ የቁርአን ሱራ ተማምረናል። እነሱን ደግሞ በምንድን ነው ያጠፋቸው? በጩኸት ነው ያጠፋቸው። እነሱንም እንግዲህ አላህ ምህንድስናን እውቀትን ሰጥቷቸው ነበረ፣ ግን አላህ አጠፋቸው ማለት ነው። እነዛ አምባገነኖች ከኛ በላይ ማን አለ የሚሉትንም እነሱንም አጥፍተናል እንኳን እነዚህን። ስለዚህ እነዚህን ዝም ስላቸው ተስፋ እንዳቆርጥ የተውኳቸው እንዳይመስልህ እያላቸው ነው። የተውኳቸው እንዳይመስልህ ዝም ስላቸው። አላህ አዘናክቶ ነው የሚይዘው፣ ዝም ይለናል። ከዛ መጨረሻ ላይ ግን ይይዘናል ማለት ነው። ስለዚህ እነዚህንም የተውኳቸው እንዳይመስልህ ተስፋ እንዳቆርጥ ብሎ ያው አጽናናቸው ማለት ነው። ይሄ ደግሞ እነዛን ተስፋ የሚያስቆርጥ ነው ማለት ነው። ይሄ ነብዩ አለይሂ ሰላቱ ሰላም ደግሞ የሚያጽናና ነው ማለት ነው። እያጽናናቸው ነው። ስለዚህ እንኳን እነዛንም አጥፍተናል እያለ ነው። طيب በሊለዚነ አለ በል እንደውም አለ በሊለዚነ በል እንደውም አለዚነ እነዛ ከፈሩ እነዛ የካዱ ማለት ነው። የካዱ የተባሉት እነማን ናቸው? አይሁድ፣ ነሷራዎች እንዲሁም እነዚህ የመካ ሙሽሪኮችን ነው ማለት ነው። እዚህ ጋር በሊለዚነ በል እንደውም አለዚነ እነዛ ከፈሩ እነዛ የካዱ ፊ ውስጥ ናቸው። ተክዚብ በማስተባበል በማስዋሸት ውስጥ ናቸው አለ። በማስተባበል በውሸት ውስጥ ናቸው አለ። እንግዲህ ነብዩ አለይሂ ሰላቱ ሰላም በማስተባበል ቁርአንን በማስተባበል በውሸት ውስጥ በማስተባበል ውስጥ ናቸው አለ። በሊለዚነ በል እንደውም አለዚነ እነዛ ከፈሩ የካዱ ፊ ውስጥ ናቸው። ተክዚብ በማስተባበል ውስጥ ናቸው አለ። ወላሁ አላህ ሚን ወራኢሂም ሚንከ ወራኢሂም ከበስተጀርባቸው ማለት ነው። ከበስተኋላቸው በዙሪያቸው እንደማለት ነው። ሚንከ ወራኢሂም በስተኋላቸው ሙሒጥ ከባቢ ነው። ከባቢ ነው። እነሱ ካላሰቡበት ቦታ ያካብባቸዋል ማለት ነው። እንግዲህ በስተኋላ ሲባል የቅጣቱን ከባድነት ያሳያል። ከኋላ የሚመጣ ቅጣት በጣም ከባድ ነው ማለት ነው። እና የቅጣቱንም ከባድነት ያሳያል ማለት ነው። እና በስተኋላ በስተኋላቸው ከባቢ ነው አላህ Subhanahu Wa Ta'ala እነሱ ካላሰቡበት ቦታ ይይዛቸዋል ማለት ነው። ወላሁ አላህ ሚን ወራኢሂም ከበስተኋላቸው ሙሒጥ ከባቢ ነው። በል እንደውም ሁወሱ ቁርአን ነው መጂድ ላቅ ያለ ነው። ቁርአን ላቅ ያለ ነው። እነሱ ግን ያስተባብሉታል። ይሄ እኮ ግጥም ነው፣ ይሄ እኮ እንዲህ ሲሕር ነው፣ ምንድነው ይሄ የቀደምቶች አፈ ታሪክ ነው እያሉ ቁርአንን ያስተባብላሉ ማለት ነው። በል እንደውም ሁወሱ ቁርአን በል እንደውም ሁወሱ እሱ የተባለው ቁርአን ነው ማለት ነው። በል እንደውም ሁወሱ ቁርአን ነው መጂድ ላቅ ያለ ነው፣ የተላቀ ነው፣ ላቅ ያለ ነው። ይህ ቁርአን ደግሞ ፊ ውስጥ ነው ፊ ላይ ነው አፏን ፊ ላይ ነው ለውሂን በለው ሰሌዳ ላይ መሕፉዝ ጥብቅ በሆነ ሰሌዳ ላይ ነው። ጥብቅ በሆነ ሰሌዳ ላይ እዛ ይገኛል ማለት ነው። አላህ Subhanahu Wa Ta'ala ዘንዳ ጥብቅ በሆነ ሰሌዳ ተቀምጧል ማለት ነው። በለውሂል መሕፉዝ ላይ ማለት ነው። እዛ ሰፍሯል ማለት ነው። ተጽፎ ተቀምጧል። ጥብቅ ነው። ከምን ከቅጥፈት ከሸይጣን የተጠበቀ ነው ቁርአን። ይህ ቁርአን ደግሞ ለውሂል መሕፉዝ ላይ ይገኛል ማለት ነው። ሰፍሮ አላህ ዘንዳ ማለት ነው። ስለዚህ ቁርአንን ማንም ሊበርዘው ሊቀንሰው ሊጨምርበት አይችልም። አላህ ራሱ ጠብቆታል ማለት ነው። طيب ፊ ላይ ነው ለውሂን ሰሌዳ መሕፉዝ በጥብቁ ሰሌዳ ላይ ነው። ጥብቅ በሆነ ሰሌዳ ላይ ይገኛል ለውሂል መሕፉዝ ማለት ነው። ጥብቅ በሆነ ሰሌዳ ላይ ይገኛል ማለት ነው። ተጽፎ ይገኛል ምን ቁርአን የት አላህ ዘንዳ ማለት ነው። እና ይህ ቁርአን ደግሞ ላቅ ያለ ነው ማለት ነው። እነሱ እንደሚሉት አይደለም። هذا والله أعلم الله يبلغ يوكل والسلام عليكم ورحمة الله وبركاته.